በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጋቢት 16 በዚህች ቀን በእስክንድሪያ ከተሾሙ አባቶች ሊቃነ ጳጳሳት 47ኛ የሆነ የእስክንድሪያ ሊቀ ጳጳሳት የከበረ አባት አባ ሚካኤል አረፈ። ይህም አባት በአስቄጥስ ገዳም በአባ መቃርስ ገዳም መንኩሶ በገድል ተጸምዶ ኖረ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ቴዎድሮስ ባረፈ ጊዜ በላዩ የትንቢትን መንፈስ ያደረበት አንድ ጻድቅ ሰው እስከሚያስረዳቸው ድረስ ኤጲስቆጶሳት ስብሰባ አድርገው ለዚህች ሹመት ስለሚሻል ሲመክሩና ሲመራመሩ ብዙ ቀኖችን ኖሩ። ከዚያ በኋላ ያ ሰው እኔ በአባ መቃርስ ገዳም በነበርኩ ጊዜ ስጸልይ የሊቀ ጵጵስና ሹመት ለሚካኤል ይገባዋል፣ ለዚህች ሹመት የሚሻል እሱ ነውና የሚል ቃልን ከሰማይ ሰማሁ አላቸው። ሁሉም ስለ ትሩፋቱ ተናገሩ። ስለ እርሱም ተስማምተው ከገዳሙ ወደ እስክንድሪያ ሊያመጡት ከምስር ገዢ ዘንድ ደብዳቤ አጽፈው ያዙ። ሊያመጡትም ሲሄዱ ስለ ገዳሙ አገልግሎት ከሽማግሎች መነኮሳት ጋራ ወደ ጋዛ ከተማ ሲመጣ በመንገድ አገኙት። ይዘውም አሰሩት። ወስደውም በመስከረም ወር በ17 ሊቀ ጵጵስና ሾሙት። ያችም ዕለት በጌታ ደም የከበረ መስቀል በዓሉ የሚከበርባት ናት። ይህም የሆነው ከዲዮቅልጥያኖስ ዘመን በኋላ የሐሚድ ልጅ እልሲድ በሚገዛበት ዘመን ነው። በሹመቱ ወራትም መረዋን አልጋዲን ነገሰ። የእስክንድሪያም አገር ሰዎች ከጥቂት ካፊያ በቀር ብዙ ዝናብ ሳይዘንብላቸው ብዙ ዓመታት ኖሩ። በዚያች እርሱ በተሾመባት ቀን በሁለተኛውም በሦስተኛውም ብዙ ዝናብ ዘንቦላቸው እጅግ ደስ አላቸው። በዚህም አባት ዘመን በእስክንድሪያ ወገኖች ላይ ታላቅ መከራ ደረሰ። ከምእመናንም ብዙዎች ሸሹ። የክብር ባለቤት ክርስቶስንም የካዱት ሰዎች ቁጥራቸው 24,000 ሆነ። ለዚህ ነገር ምክንያት የሆነውን ከእርሱ እግዚአብሔር እስካጠፋው ድረስ ይህ አባት ስለዚህ በታላቅ ሐዘን ውስጥ ኖረ። ዳግመኛም በዚህ አባት ዘመን ለመለካውያን ቆዝሞስ ሊቀ ጵጵስና ተሹሞ ሳለ የክብር ባለቤት ስለሆነ ስለ ክርስቶስ ተዋሂዶ ከዚህ አባት ከአባ ሚካኤል ጋር ተከራክሮ ይህ አባት አባ ሚካኤል እንዳስረዳው አመነ። እንዲህም ብሎ በእጁ ጻፈ። የክብር ባለቤት ክርስቶስ ከተዋሂዶ በኋላ ሊቀ ጳጳሳት ቄርሎስ እንደተናገረ የመለኮቱና የትስብእቱ አንድ ባህሪ በመሆን ጸንቶ ይኖራል ሲል፣ ኤጲስቆጶሳቱም እንዲሁ ከተዋሂዶ በኋላ ስለ ክርስቶስ የተለያዩ ሁለት ባህሪያት ሁለት ገጻት አሉት ይሉ ዘንድ የሚገባ አይደለም ሲሉ ጻፉ። ሐዋርያትም በሰበሰቧቸው በከበረች በአንዲት ቤተ ክርስቲያን ውስጥ በአንድነት ጸንተው ሊኖሩ ተስማሙ። ከዚህም በኋላ ከእስክንድሪያ ሰዎች መለካዊ የሆነ ስሙ አንስጣሴዎስ የሚባል ሰው በላያቸው ጥፋትን አመጣ። እርሱ ኤጲስቆጶሳትን እንዲሾሙት ሽቶ አልሾሙትምና፣ ስለዚህ ወደ እስላሞች ንጉሥ ሂዶ በአባ ሚካኤል ነገር ሰራበት። ከአመፀኞች ነገስታትም ብዙ መከራ ደረሰበት። ጽኑ የሆነ ስቃይም አሰቃዩት። ብዙ ግርፋትንም ገርፈው ለረዥም ጊዜ በእግር ብረት አሰሩት። አንገቱንም በሰይፍ ሊቆርጡ ወደ መኮንኑ አቀረቡትም ነበረ። ስለ መንጋዎችም ጥበቃ እግዚአብሔር አዳነው። ዳግመኛም በመረዋን አልጋዲ ዘመነ መንግስት የሙሴ ልጅ የሆነ በንጉሥ አገልጋይ አደባባይ በታላቅ ስቃይ አሰቃዩት። መኮንኑም ገንዘብ እንዲሰጠው ሽቶ ሊቀ ጳጳሳቱን አባ ሚካኤልን አሰረው። ሰዎችም መጥተው ዋስ ሆነው አወጡት። ምጽዋትንም ጠይቆ ለመኮንኑ ብዙ ገንዘብ አምጥቶ እንዲሰጠው ወደ ላይኛው ግብፅ ወሰዱት። ይህ አባትም ወደ ላይኛው ግብፅ በሄደ ጊዜ በዚያ ብዙ ተአምራትን አድርጎ የክብር ባለቤት ክርስቶስን የካዱትን ምእመናንን ብዙዎቹን ወደ ቀናች ሃይማኖት መልሶ አስገባቸው። የኢትዮጵያ ንጉሥም ይህንን አባት የእስላሞች መኮንን እንዳሰቃዩት በሰማ ጊዜ ፍጹም ሐዘንንም አዘነ። መንፈሳዊ ቅናትንም ቀንቶ ወደ ግብፅ አገር ዘምቶ ከላይኛው ግብፅ ደረሰ። ከእርሱ ጋርም 100,000 ፈረሰኞች አርበኞች፣ 100,000 በበቅሎ የተቀመጡ አሁንም በግመል የተቀመጡ 100,000 አርበኞች ወታደሮች ነበሩ። ብዙ አገሮችንም አጠፋ፣ ብዙዎችንም ማረካቸው። የግብፅ ንጉሥም ይህንን ሁሉ የሆነው ስለ ሊቀ ጳጳሳቱ ስለ አባ ሚካኤል እንደሆነ አውቆ ከእስራቱ ፈትቶ ታላቅ ክብርንም አከበረው። እንዲሁም የክርስቶስን ወገኖች ሁሉ እጅግ አከበራቸው። ከዚያ በኋላ
ለኢትዮጵያ ንጉሥ ደብዳቤ ጽፎ ይልክ ዘንድ ወደ አገሩም እንዲመለስ ያዘው ዘንድ የግብፅ ንጉሥ ይህንን አባት አባ ሚካኤልን ለመነው። ይህም አባት ወደ ኢትዮጵያ ንጉሥ እርሱንና መኳንንቱን መሳፍንቱንና ሰራዊቱን እየባረከና እየመረቀ ደብዳቤ ጽፎ ላከ። እንዲህም አለው፣ እነሆ በአንተ ምክንያት ከእስራትና ከስቃይ ሁሉ እግዚአብሔር አድኖናልና አሁን ወደ አገርህ በሰላም በፍቅር ተመለስ። ስለ እኔና ስለ ክርስቲያን ወገኖች ሁሉ ስለ ደከምክ መልካም ዋጋህን እግዚአብሔር በመንግሥተ ሰማያት ይስጥህ። የኢትዮጵያ ንጉሥም የዚህን አባት የሊቀ ጳጳሳት አባ ሚካኤልን ደብዳቤ ባነበበ ጊዜ ፈጥኖ ተነስቶ ወደ ሀገሩ በሰላም በፍቅር በአንድነት ተመለሰ። አባ ቆዝሞስና ወገኖቹም የሊቀ ጳጳሳት አባ ሚካኤል ጋራ በተስማሙ ጊዜ አባ ቆዝሞስ በውዴታው ለምስር ኤጲስቆጶስ ሆኖ ተሹሞ ከዚህ አባት ከአባ ሚካኤል ስልጣን በታች ሆነ። ይህም አባት መልካም ተጋድሎውን በፈጸመ ጊዜ ወደ ወደደው እግዚአብሔር ሄደ። አማላጅነቱ በረከቱም ከእኛ ጋር ለዘላለም ይሁን አሜን። መጋቢት 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አባት አባ ሚካኤል ሊቀ ጳጳሳት። ወርሃዊ በዓላት ኪዳነ ምሕረት የሰባቱ ኪዳናት ማኅተም፣ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ቅዱስ ገብረ ማርያም ጻድቅ ንጉሠ ኢትዮጵያ የቅዱስ ላሊበላ ወንድም፣ ቅዱስ አንወሪዎስ ንጉሥ ጻድቅ፣ አባ አቡናፍር ገዳማዊ፣ አባ ዮሐንስ ወንጌሉ ዘወርቅ፣ አባ ዳንኤል ጻድቅ። በድካም አብዝቼ በመገረፍ አብዝቼ በመታሰር አትረፌ በመሞት ብዙ ጊዜ ሆንኩ። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በረሃብና በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበርሁ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። ዘአቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለእለ ያነብብ ታወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኮፈ እምእለ አብኡ ብኡላን ዘተርፈ። ነቢያት፣ ቅዱሳን ወሐዋርያት፣ ሰባኪያን፣ ሰማዕታት ወጻድቃን ወመላእክት፣ ትጉሃን ደናግል፣ አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ኅቡረ ይመሐረነ ኢየሱስ ክርስቶስ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜ የሚያገለግሉህ አእላፍ መላእክትን እያሰብካቸው በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን፣ ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩልን። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃል ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ይማረን።